መድፈኞቹ ለፒኤስቪ ጨዋታ ዝግጅትን እያደረጉበት ባሉበት ወቅት ሌላ ደግሞ ጥሩ ዜና ሰምቷል። አርሰናል እንግዲህ አትሌቲኮ ማድሪድን የቀድሞውን ስፖርቲንግ ዳይሬክተር በርታን ለማስፈረም ጥረቶችን አድርጓል። ኦልሞስት ጫፍ እየደረሱ ነው ሊስማሙ የሚል መረጃዎች ወጥቷል። በርታ ማን ነው? አርሰናል ስለምን ይህን ያክል ፈለገው? ካሉት ምርጫዎችስ ምርጡ ነው የተባለለት በርታና የአርሰናል ደጋፊዎች በጣም የወደዱት ለምንድን ነው ብለን እንጠይቃለን። ወደ አድማጮቻችን እዚህ ጋር ማየት የሚጠበቅባችሁ ይህ ሰው ከዲያጎ ሲሞኔ ጋር አንገት ለአንገት ተፋ ብዙ ተጫዋቾችን አስፈርመው ብዙ ውጤቶችን 2 የላሊጋ ውጤቶችን ማምጣት ችሏል። ስለዚህ በአርሰናል ቤትም መድፈኞቹ ድልን ይዞ ይመጣል ብሎ ያስባሉ። በተለይ ከማይከል አርቴታ ጋር ጥሩ ጥምረትን ይፈጥራሉ ተብሎ ይታሰባል። ከ2002 ጀምሮ ከእግር ኳስ ላይ የነበረው ሚና የተለየ ነው። ባለፉት 23 ዓመታት በእግር ኳስ ሚናነት ብዙ ነገሮችን ሰርተዋል። በጣሊያን ቢዝነስ ውስጥ የነበረ ሰውዬ ወደ ስፖርቲንግ ዳይሬክተርነት ከጂኖዋ፣ ፓርማ፣ አትሌቲኮ ማድሪድ ደርሷል። ከአትሌቲኮ የለቀቀው እንግዲህ በጥር ነው። እንግዲህ ከአትሌቲኮ ሙሉ በሙሉ ፍቃደኛው ነው የለቀቀው። ኤሲ ሚላን ይህንን ሰው ለመውሰድ ጥረትን አድርጓል። ከጣሊያን የሚወጡ መረጃዎች ግን ይህ ሰው በለንደን ታይቷል። ስለዚህ ተስማምተዋል ከአርሰናል ጋር የሚሉ ናቸው። ፋብሪዚዮ ሮማኖ ድርድሮቹ ወደ ላቀ ደረጃ ከፍ ብሏል። ይህ አንድሬ በርታ ለአርሰናል ለመፈረም ጫፍ ደርሷል ይለናል። ወደ አድማጮቻችን ዛሬ በነበረው እንግዲህ በሶባሃን ሪያሊቲ ሴንተር የአርሰናሎች የትሬኒንግ መስሪያ ስታዲየም ውስጥ ማለት ነው በሚሰሩበት ወቅት በጣም ብዙ ነገሮች ታይተዋል። አንዱ የነበረው የጆሹዋ ክሮንኬ አያቶ እና ሌላኛው የሆነው ደግሞ ሪቻርድ ጋርሊክ ነው። እነዚህ ሶስቱም ታይተው ነበር። ስለዚህ ቡድኑ ውስጥ አንድ እርምጃን መውሰድ ያስባሉ። ያም የስፖርቲንግ ዳይሬክተር መቅጠር ነው። ያንን ደግሞ ፍላጎት እንዳላቸው ዴቪድ ኦርነስቲን ተናግሯል። በመጋቢት አጋማሽ መልሱ ይታወቃል ብሎ ነበር። 5 እጩ ነበራቸው። ዳን አሽወርዝ የማንቸስተር ዩናይትድ የቀድሞው ማለት ነው። ሌላኛው የሆነው ስኪሪዮ ከሞናኮ ሊያመጡት የሚፈልጉት የነበር ነው። ኦልባ ሌላኛው የሪያል ሶሲዳዱ ስፖርቲንግ ዳይሬክተር ነው። አንድሬ በርታ እና አያቶ ነበሩ። ከ5ቱ ግን ብዙ የአርሰናል ደጋፊዎች የወደዱት አንድሬ በርታ ነው። በርታ በጣም ጥሩ ልምዶችን ያሉት ነው። በጣም የሚያስፈልግ የአርሰናል ዳይሬክተር ይሆናል ተብሎ ይታሰባል። መድፈኞቹ በተለይ በክረምት ብዙ የዝውውር መስኮቶች ላይ እንቅስቃሴ ያስባሉ። ለዛ የሚመጥን ሰው ነው ተብሎ ይታሰባል። ውድ አድማጮቻችን በእናንተ እይታ ምን ታስባላችሁ? የቶማስ ፓርቴና የአርሰናል መለያየት በክረምቱ የሚጠበቅ ነው። እስካሁን ድረስ የተለየ አዲስ ጥያቄ አልቀረበለትም። ያ እንግዲህ አሳሳቢ የሚሆን ነው። ምን ታስባላችሁ ስለ ቶማስ ፓርቴ? ቶማስ ፓርቴ በባርሴሎና በፒኤስጂ እና በጁቬንቱስ አዳዲስ ጥያቄዎች ቀርበውለታል። እሱ ግን በአርሰናል መቆየት ይፈልጋል። አርሰናሎች ከሚከፈሉ 200,000 በላይ ለመክፈል እና 2 እና 3 ዓመታትን ኮንትራት ለመስጠት ፍላጎት የላቸውም። ይህ እንግዲህ አሳሳቢ አድርጎባቸዋል። ነገር ግን ድርድሮቹ እንደቀጠሉ ናቸው። እንግዲህ በቅርቡ ድርድርም ለማድረግ ያስባሉ። ነገር ግን መጀመሪያ እንግዲህ አንድሬ በርታን ስፖርቲንግ ዳይሬክተር አድርገው መቅጠር፣ ኮንትራቶችን ለተጫዋቾቹ መስጠት ላይ ደግሞ አንድሬ በርታን እንዲታትር ወይም ደግሞ አላማዬ ብሎ እንዲሰራ የሚጠብቁ ነው የሚሆኑ። ወደ አድማጮቻችን ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ብዙዎቹ ጋር እንድንደርስ ያግዘናል። ስለ በርታ ምን ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ ማን ነው በርታ በሚለው እንጀምር። እንግዲህ አንድሬ በርታ ስፖርቲንግ ዳይሬክተር ሆኖ ለአርሰናል የሚመጣው የቀድሞ የአትሌቲኮ ማድሪድ ስፖርቲንግ ዳይሬክተር የነበረ ነው። ነገር ግን እስኪ ወደ ኋላ መለስ ብለን ማን ነው ብል የሚለውን እንግዲህ በሴሪያ ዲ ማለት ሴሪያ ቢ ያልን 4ኛው ሊግ ድረስ ማለት ነው በጣሊያን ሴሪያ ያለ ቡድን ውስጥ ካርፔንዶላ በሚባል ቡድን ውስጥ ስፖርቲንግ ዳይሬክተሩ ወይም የስፖርቱን ኃላፊነት ወስዶ በ2002 ዓ.ም ሲሰራ ነበር። ከ2002 እስከ 2006 በካርፔንዶላ ሰርቶ ነበር። ጥሩ ስራዎችን ካዩ በኋላ ፓርማ ቀጠረው። በጊዜው ፓርማ ከ2006 እስከ 2009 ስፖርቲንግ ዳይሬክተራቸው ሆነ። ከ2009 እስከ 2012 የጂኖዋ ስፖርቲንግ ዳይሬክተሩ ነው ቆየ። እዚህ ጋር ነው አሁን አትሌቲኮ ማድሪድ እንግዲህ ዲያጎ ሲሞኔን መቅጠር ሲፈልግ ያኔ በቀጠረባቸው ወቅቷት ይህንን ሰው ይዘውት ይመጣሉ። በጣም ጥሩ ብቃት ያለው ሰው እንደሆነ ያምናሉ። ቴክኒካል ዳይሬክተራቸው አድርገው በ2013 ይቀጥሩታል። በጣም ብዙ ጭቅጭቆችን ከሚፈልገው ከዲያጎ ሲሞኔ ጋር ፍጥጫን ይጀምራሉ። ከዲያጎ ሲሞኔ ጋር ላለፉት 12 ዓመታት አብረው ሰርተዋል። ይህ ነው እንግዲህ በእንግሊዝ የስፖርቲንግ ዳይሬክተሮች ሚና ምንድነው ካላችሁ ሳይበዛም ሳያንስም አንድ ስፖርቲንግ ዳይሬክተር መስራት የሚጠበቅበት አንደኛ ለተጫዋቾቹና በአሰልጣኙ በአመራሮቹ በእነዚህ መካከል ያለውን ማስጠበቅ ነው። ከአመራሮቹ ወይም ደግሞ ከባለቤቶቹ የሚመጣውን ያክል ገንዘቡን በትክክል በስነ ስርዓት ማውጣት፣ አሰልጣኙ እንዲፈልገው ማድረግ። ከዛ ውጭ በተጫዋቾች ምልመላ ላይ የተጫዋቾችን ፍላጎት የተጫዋቾችን ኮንትራት ላይ ከፍተኛ የሆነ ስራ ይኖራል። እዚህ ጋር ነው እንግዲህ ዲያጎ ሲሞኔን ፍላጎት ማርካት በጣም አስቸጋሪ ነው። ዲያጎ ሲሞኔን እንደምታውቁት ነው ፍላጎቱ ሰፊ ነው። ያ የሚሆነው ምንድነው አትሌቲኮ ማድሪድን ከነበረበት የክለብ ደረጃ ምን ያክል ከፍ
እንዳደረገው ማንም ማውራት የሚችል ነው። አትሌቲኮ ማድሪድ ከባርሴሎናና ከሪያል ማድሪድ ጋር ይፎካከራል ብሎ ማሰብ አስቸጋሪ ነበር። ከዚህ በፊት ከሪያል ማድሪድና ከባርሴሎና ጋር የሚፎካከሩ ቡድኖችን በግልጽ አይተናል። ለምሳሌ ቪያሪያልም መውሰድ ትችላላችሁ። 2006-2005 አካባቢ ቫሌንሲያን አይታችኋል። ነገር ግን ቫሌንሲያም ቪያሪያልም ተቸግረው ከፉክክሩ ሲወጡ ይታዩ ነበር። ነገር ግን ይሄ በወጥነት ነው። እንግዲህ ዋንዴ ሜትሮፖሊታኖን ስታዲየም የሰሩት ራሱ በሱ ወቅት ነው። ይህ በጥሩ ስነ ስርዓት ያለው የግዢ ሂደቶች ውስጥ ያለፈ አመራር እንደሆነ ብዙዎቹ ይመሰክሩለታል። ይህንን ተከትሎ ኤሲ ሚላኖች ይህንን ሰው ለማስፈረም በጣም ጥረቶችን አድርገው ነበር፣ አልተሳካላቸውም። አርሰናሎች በዚህ ዝውውር ላይ ተሳትፈዋል። በ13 ዓመት የአትሌቲኮ ማድሪድ ቆይታው ብዙ ነገሮችን ጥሩ ነገሮችን አሳልፈዋል። በጣም የሚጠቀሰው 2 የቻምፒዮንስ ሊግ ፍጻሜ፣ 2 የላሊጋ ዋንጫዎችን አንስቷል። ዩሮፓ ሊግ፣ ኮፓ ዴላሬ ዋንጫዎችን ማሸነፍ ችሏል። ጥሩ ቡድንም መገንባት ችሏል። ካስፈረማቸው ጥሩ ተጫዋቾች ውስጥ እነ ግሪዝማን፣ ሱዋሬዝ፣ ሮድሪ፣ ሞራታ፣ ኦብላክ፣ ሎሪየንቴ፣ ትሪፒዬ፣ ጆታ እና እንዲሁም ደግሞ ካራስኮ የሚታወሱ ናቸው። አርሰናል ይህንን ሰው መቅበር ግድ ይለው ነበር ብዬ አስባለሁ። ጥሩ የሆነ አመራር ያለው ቡድን ሲኖርህ ሁሌም ሜዳ ላይ ከዛ ውጭ የተረጋጋ ቡድንን የምታይበት ይሆናል። ጄሰን አያቶ አንድሬ በርታ ምክትሉ ነው ከቀጠለ ጥሩ የሚባሉ ለአርሰናል፣ ምክንያቱም ቅርጹን ሳይለውጥ ይህንን ሰው አባል ማድረግ ነው። በዝውውር መስኮት ላይ የተሳሳተባቸው ጊዜያቶችም እንደነበሩ እንድታስቡ ፈልጋለሁ። አድማጮቻችን ሁሉ ነገር ሰላማዊ የነበር አልነበረም። ነገር ግን ለምሳሌ በክረምቱ አልቫሬዝን ለአትሌቲኮ ማድሪድ በሚገባ መልምሎት ውጤታማ ሲሆን እያየን ነው። የተሳሳተባቸው ጃኦ ፌሊክስ አንዱ ነው። ማቲያስ ኩኛንም በሁለቱ ጉዳይ ተሳስቷል ብላችሁ መውሰድ ትችላላችሁ። ነገር ግን ምንድነው ስፖርቲንግ ዳይሬክተሩና መሳሳት በዝውውር ላይ መሳሳት ችግር የለውም። የምትሳሳትበትን መጠን መሳሳቱ የምትቆጣጠርበትን አቅም ነው ማሻሻል የሚጠበቅበት። ያ ጥሩ የሚባል ቡድን ገምቶ ቡድኑ ውጤታማ እስከሆነ ድረስ መሳሳቶች የሚመጡ ነው። አርሰን ዌንገር ሌሎች ቡድኖችን በአርሰናል በአመታቶች ውስጥ ብዙ ስህተቶች ታይቷል። ያንን ማሻሻል ግን የሚጠበቅ ነው የሚሆነው። እንግዲህ በተለይ አጥቂዎችን ሲመለምል በጣም ይጠቀሳል። እነ ቪላ እንግዲህ ዴቪድ ቪያ ማለት ነው፣ ሂሜኔዝ፣ ግሪዝማን፣ ማንዙኪች፣ ቶሬስ፣ ኮስታ፣ ሞራታ፣ ዴፓያን በጣም ጥሩ የሆኑ የአትሌቲኮ ማድሪድ አጥቂዎችን የመለመለ ነው። ለምሳሌ በዚህ ዝውውር መስኮት ላይ ሞራታንና እንዲሁም ደግሞ ዴፓይን ለቀቀና እንግዲህ በጣም የሚገርም አይነት ዝውውሮችን አንደኛው ለዲያጎ ሲሞኔ የሚመቸውን ጁሊያን አልቫሬዝን አመጣ፣ ሌላኛው ሰርሎትን አመጣ፣ ሁለት የሚዋሃዱ። ስለዚህ ከማይክል አርቴታ ጋር ብዙ ጭቅጭቆችን አሁን የአርሰናል ደጋፊዎች ስጋት ምንድነው? ማይክል አርቴታ በጣም ብዙ ስልጣን እንዳይኖረው ነው። ያ ምን ማለት ነው? ብዙ ስልጣን ይኖረዋል፣ ነገር ግን በአንድ ሰው ፓወር ብቻ እንዳይሆን ያ የአርሰን ዌንገር ወቅቶች እንዳይመለሱ። የአርሰን ዌንገር ወቅቶች ከተመለሱ አርሰን ዌንገርን ብቻ በማመኑ ብዙ ዋጋ የከፈለ ቡድን እንደሆነ ማንም ማውራት የሚችለው ይመስለኛል። ምክንያቱም አርሰን ዌንገር ብቻቸውን ሁሉን ነገር ይሰሩ ነበር። አሁን ግን ዴቪድን ከለቀቀባቸው በኋላ ተቸግረዋል። ዴቪድን ሲለቁ አርሰናል በስነ ስርዓት ሌላ ሰው አልተካላቸውም ነበር። አሁን ያንን ስህተት ላለመድገም ሲባል በርታ ከመጣ ጥሩ የሆነ አርቴታ ኳሱ ላይ ትሬኒንግ ሜዳዎች ላይ እንዲሁም ደግሞ ያሰላለፍ ሁኔታዎች ላይ እንዲወስድ ከሰዎች ማይክል አርቴታ ውሳኔ እንዲኖሩት ያስፈልጋል። ያለ ማይክል አርቴታ ፍቃድ ማንም ተጫዋች መምጣት የለበትም። ምክንያቱም አፍተሮል አሰልጣኙ ነው የሚወቀሰው። አሰልጣኝ በመቀያየር ሳይሆን አሰልጣኝ ከመቀያየር ወይም ሌላ ተጫዋቾችም ስለማይቀየሩ በስነ ስርዓት የቡድኑን ስታይል የሚያውቅ ቡድኑን አጫወት ክሊር የሆነ ወይም ደግሞ ግልጽ የሆነ የቡድን ቅርጽ ያለው አጫዋወት፣ ግልጽ የሆነ የቡድን ቅርጽ ያለው የቡድን ግንባታ ያስፈልገዋል። አርሰናል ኮንትራቶቹን ማራዘም ይጠበቅበታል። ከህዳር ጀምረው እስካሁን ድረስ ኮንትራታቸውን የማንም ተጫዋች እንዳላደሰ ማንንም እንዳላዘዋወረ የምታስታውሰው እንግዲህ የዙቢሜንዲ ምልመላ ብቻ ነው ለአርሰናል እንደ መፍትሄ ሆኖ ሊነሳ የሚችለው። ስለዚህ ይሄኛው በርታ አንደኛ በጣም ጥሩ የሚሆነው የአርጀንቲና ተጫዋቾች ላይ ጥሩ ግንኙነት አለው። ስፔን ላሊጋ ሰርቷል። በቃ በሚገባ ከስፔን ላሊጋ ስፖርቲንግ ዳይሬክተሮች ጋር ከብዙዎቹን የሚያውቃቸው ናቸው። 2 ማለት ነው። ጥሩ ነገር ጣሊያን ሰርቷል። ጣሊያንን ያውቀዋል። እነዚህ ሊጎች ደግሞ በጣም ወሳኝ የሆኑ ናቸው። ከዛ ውጭ ፖርቹጋል በደንብ በቃ በልምድ ያለው 20 ምናምን ዓመት ስትሰራ የኤዱ ምንድነው የሚያስፈልገው የነበረው አንድ ስፖርቲንግ ዳይሬክተር የኤጀንቶች ዝርዝር ያስፈልገዋል። አሁን ትልቁ የሚሆነው የበርታ የምታመጣ ከሆነ ለምሳሌ የብዙ ተጫዋቾች ኤጀንት የሆነውን ሁጎ ሜንዴዝን እንደማግኘት በሉት። ምክንያቱም ከሜንዴዝ ጋር ጥሩ ግንኙነት አሉ። ስለዚህ ይህ ለአርሰናል ብዙ ነገሮችን የሚያመጣለት ይመስለኛል። ለማይክል አርቴታ ብዙ ስራዎችን የሚያቀልለት ይሆናል። በእኔ እይታ በርታ ከኤዱም የተሻለ ነው። አምና የአመቱ ምርጥ ስፖርቲንግ ዳይሬክተር ተብሎ ተሾልሟል። ኤዱም እንደተሸለመ የምታስታውሱት ናቸው። በግሎባል ስፖርት ግን እንደ ቡድን አርሰናል የተሻለ የሚያደርገው አንደኛ ማይክል አርቴታም ጥሩ የሆነ እቅድ ይኖረዋል፣ እምነት ይኖረዋል። ያ የሚያስፈልግ ነው የሚሆነው። መናበብን ከቻሉ መዋሃድ እንዲፈጥሩ የሚፈለግ ነው የሚሆነው። ያ ከተሳካ ለአርሰናል አስፈላጊ የሆነ ጊዜ ይመጣል ተብዬ አስባለሁ። እንግዲህ ኤዱ ጋስፐር ወደ ማራናኪስ
ኖቲንግሃም ፎረስት የሚያቀና ይሆናል። በዚህ የውድድር ዓመት ከሰኔ በኋላ የሚቀላቀላቸው እንደሚሆን የሚጠበቅ ነው የሚሆነው። አርሰናል ጥሩ የእግር ኳስ ሚና ያለው ሰው እንዳገኙ አስባለሁ። ለምሳሌ በስፔን የሰሩ ስፖርቲንግ ዳይሬክተሮች ጥሩ እንደሆኑ ብዙን ጊዜ ይወራል። አስቶን ቪላ ውስጥ ሞንቼን እዩት። በሚገባ ጥሩ ስራዎች እንደሰራ የሚያሳይ ብቃት እንዳለው ሞንቼን ማየት ትችላላችሁ። አሴንሲዮን አሁን ለምሳሌ አርሰናል በጥሩ አንድሬ በርታን ቀይሮ አምጦ ቢሆን ኑሮ የሆነ ተጫዋች እንደሚያስፈርም እርግጠኛ ትሆናላችሁ። የቡድን ክፍተት አይቶ ወዲያውኑ ሶሉሽን የሚያመጣ ይህ ምንድነው ልምዳቸው ተጫዋቾች ጋር ያላቸው ግንኙነት የሆነን ተጫዋች ለማምጣት ያግዛቸዋል። ሞንቼ ራሽፎርድንና አሴንሲዮን ሲያመጣ ያንን ልምዱን ነው የተጠቀመው። ሌላኛው የሚሆነው የቶማስ ፓርቲ ኮንትራት ጉዳይ ነው። እንግዲህ አርሰናል 200 ሺህ ነው የሚከፍለው ይህንን ተጫዋች። ከአርሰናል ውድ ተከፋዮች ተጫዋቾች ውስጥ አንዱ ነው። የመጨረሻ ዓመቱ ኮንትራቱ ላይ ይገኛል። አርሰናል በዘንድሮ ውድድር ዓመት 39 ጨዋታዎችን ተጫውቷል። ቶማስ ፓርቲ በዚህ ብቃቱ ይቀጥላሉ። እንግዲህ በዓመቱ መጨረሻ 32 ዓመቱ የሚሆን ይሆናል። እንግዲህ የሚቀሩት ዓመታቶች አሉ። ቶማስ ፓርቲ ውስን ጨዋታዎችን ለመጫወት ሲስማማሉ ብዙ ጨዋታዎችን መጫወት የሚፈልግም በቋሚነት ያ አስቸጋሪ ያደርገዋል። አርሰናል ድርድሩ በሶስት ምክንያቶች አርሰናል ይህንን ተጫዋች የማስፈረሙና በአርሰናል የመቆየቱ ነገር አስቸጋሪ ያደርገዋል። አንደኛ ደሞዙ ነው። ከዚህ ደሞዙ የተሻሻለ ኮንትራት ወይም በዚህ ደሞዙ እንዲፈርም ይፈልጋል። አርሰናል በዛ ደስተኛ አይደሉም። ወደ ኮንትራቱ መጨረሻ ላይ በእድሜው ማብቂያ ላይ እንዳለ ያስባሉ። ሁለተኛ የሚሆነው ቶማስ ፓርቴ በአርሰናል ሊቆይ እንኳን እሺ ካለ የኮንትራቱ ጉዳይ አጨቃጫቂ ሆኖ የሚቀርብ ነው። ያ ማለት እንግዲህ አሁን ቶማስ ፓርቲ 2 ዓመትና የ3 ዓመት ኮንትራት ሊፈልግ ይችላል። አርሰናል ደግሞ ያንን ሊያደርጉ ፈቃደኛ አይደሉም። ጆርጂኒዮ እንደሚለቅ ይታወቃል። ለጆርጂኒዮ ራሱ የ1 ዓመት ኮንትራት ነው ያራዘሙለት። 1 ዓመት አርሰናል ከ1 ዓመት ተጨማሪ ጋር ነው ለቶማስ ፓርቲ ማቅረብ የሚፈልጉት። ይህ አስቸጋሪ ሊያደርግባቸው ይችላል። ነገር ግን ውጤታማ የሚሆን ከሆነ ድርድሮቹ የሚያደርጉ ይሆናል። ደሞዙን ቀንሶ በውስን ዓመት ኮንትራት እንዲስማማ ይፈልጋሉ። ከዛ ውጭ የመጨረሻ ሊሆን የሚችለው ደግሞ ቶማስ ፓርቲ የጨዋታ ጊዜ በማስተማመኛ እንዲሰጠው ይፈልጋል። አርሰናሎች ደግሞ እንደ ጆርጂኒዮ አይነት ሚና እንዲወስድ ነው የሚፈልጉት በሚቀጥሉት ዓመታት ምክንያቱም ዙቢሜንዲን ለማምጣት ያስባሉ። ከዙቢሜንዲ ውጭ ደግሞ ሌላ ተጫዋች ጥሩ ፐርፎርማንስ ያለው ማጥቃቱን የሚያግዝ ብለው አንዱ ታዳጊ የሆነውን ሴቬር ኔፐንን ማምጣት ይፈልጋሉ። ከዛ ሶስተኛ ሊያመጡት የሚፈልጉት ደግሞ ጆሹዋ ኪሚችን ነው። ስለዚህ እነዚህን ሁሉ ተጫዋቾች የሚያመጡ ከሆነ አርሰናሎች ሀሳባቸው ምንድነው? ኪሚችን በቶማስ ፓርቲ የመተካት ሀሳብ አላቸው። ያ የሚሳካ ከሆነ እንግዲህ ጥረቶችን የሚያደርጉ ይሆናል። ውድ አድማጮቻችን በእናንተ እይታ ስለ ቶማስ ፓርቲ ኮንትራት ምን ታስባላችሁ? ምንስ ቢሆናል ብላችሁ ታስባላችሁ? እስከ ውድድር ዓመቱ መጨረሻ የእናንተን አስተያየት የምጠብቅ ነው የሚሆነው። ይህ ያያ ስፖርት ነው። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።